አያዩት። የዚህን ጊዜ ሰይጣን እናንተ ላይ ፕላን ማድረግ እቅድ መያዝ አይችልም። በቃ ታታሉታላችሁ። ልትቆርቡ ከሆነ እንደማትቆርቡ አድርጋችሁ ለህሊናችሁ ለልባችሁ ነግራችሁ ልክ እሑድ ለምሳሌ የምትቀበሉ ከሆነ ቅዳሜ ማታ ነው መዘጋጀት ያለባችሁ። ታጥራችሁ ምን ብላችሁ መዘጋጀት። ከዛ ለማስቀደስ ነው እንደምትሄዱ ነው ለራሳችሁ መንገር ያለባችሁ። ይሄ ምንድነው? ሰይጣንን ለማታለል ተይዘናል። ያልተያዘ ፍጥረት የለም። የዲያብሎስን ጥልቅ ነገር ስላላወቅን ራእይ ዮሐንስ ምዕራፍ 3 ላይ እንደተናገረው የዲያብሎስን የሰይጣንን ጥልቅ ነገር ባለማወቃችን ዓለም በክፉ እንደተያዘ እንኳን ማወቅ አልቻልንም። የሰው ልጅ እልከኛም ግትርም ትዕቢተኛም ይሁን ደረቅም ይሁን ያን ያደረገው ግን ልቡ ላይ የከበደበት መንፈስ ስላለ ነው። አይምሮ ውስጥ ህሊና ውስጥ የተቀመጠ መንፈስ ስላለ ነው። በተለይ በባህሪ በጸባይና በባህሪ ዙሪያ ላይ አይምሮ ላይ የተቀመጠ መንፈስ ነው። አይነ ጥላ ነው ይሄን የሚያደርገው። እንጭው የሚያደርግብንን ያደጋም ሆነ የስድብ የክፉ ወሬ ነገሮችን አርቅልን ብለን የምንጸልይበት ጾም እንዲያደርግልን አሁን ዛሬ ቀድሜ ይሄን ቪዲዮ የተቀረጽኩት ንስሐ ገብታችሁ እንድትቀበሉት ነው። አብይ ጾም ውስጥ ንስሐ ለመግባት አትሩጡ። ምንም እንኳን አስገዳጅ ነገር ቢመጣም ግን ካሁኑ ጾሙ ሳይገባ ባለችው 7 ቀን ውስጥ በዚህ ከቤታችን ባለችው ቀን ውስጥ ስለ ስጋ ስለ እንቁላል ስለ ቀበላ ሳናስብ እንደምንም ብለን ንስሐ አባታችን ጋር ሄደን ጽድት ንጽት ብለን ቀኑናችንን ተቀብለን ከዛ አብይ ጾምን ስንቀበለው የምንጸልየው ጸሎት ቤተሰቦቻችን ያድንልናል፣ ሀገራችን ያድንልናል። ከዛ በተረፈ የምንፈልጋቸው ነገሮች ይፈጸማሉ። ሌላው በዝምታ ውስጥ ማለፍን የመሰለ ነገር የለም። ምንም ነገር ቢመጣ ጸጥ ብሎ እየተማማርን ትርፍ ነገሮችን ሳናወጣ ስለ መጽሐፍ ቅዱስና ስለ ወንጌል፣ ስለ አባቶቻችን መጽሐፍት፣ ስለ ሕይወት ቃል፣ ስለ ኃጢአታችን ስርየት እንዲሁም ሳምንታዊ የሆኑ ትምህርቶች አሉ። በየሳምንቱ ዘወረደ፣ ቅድስት፣ መኩራብ እያለ እያንዳንዱ ሳምንት የራሱ የሆነ አስተምህሯል። እሱን እየተነጋገርን ይችን አብይ ጾም ወይም ይችን 8 እሁድ መጨረስ መፈጸም አለብን። ምንም ድብልቅልቅ ቢል ጾማችንን ማቆም የለብንም። ብንችል ጾምን ማናቆም እንኳን ብንሆን መጾም አለብን ቤተሰቦች። ምክንያቱም አሁን እግዚአብሔር እኛን ሊፈውሰን ዝግጁ ነው፣ ሊያድነን ዝግጁ ነው። ኃጢአት በበዛችበት ቦታ የእግዚአብሔር ቸርነት ትበዛለች የሚለው የሰኞው ውዳሴ ማርያም ቃል ይሄ ሐረግ አሁን ስራውን የሚሰራበት ጊዜ ነው። ግብረ ሰዶሞች፣ ሌዝቢያን፣ ለሰይጣን መስዋዕት የሚያቀርቡ ጠንቋዮች፣ ሟርተኞች፣ ደብተራው፣ እንደገና ፖለቲከኛው፣ በዛ በኩል ግድ የለሹ ሱሰኛው፣ ጫት የሚቀመው፣ መጠጥ ቤት የሚጨፍረው ሁሉም በየፈርጁ ዲያብሎስን እያስደሰተው ነው ያለው። እኛ ዲያብሎስን ልናስደስት የተፈጠርን እስክንመስል ድረስ የምንሰራቸው ኃጢአቶች ጉድ ነው የሚያሰኙት። ከሰው የማይጠበቁ ተውትና እንደው ከፍጡር እንኳን የማይጠበቅ ተውት። ከሰው እንኳን ሰው በመሰረቱ እግዚአብሔርን መስሎ የተወለደ ፍጥረት ነበር። ግን ተውት፣ ይሄ አለፈ። እንዴት ነው እግዚአብሔርን የምናስደስተው ብለን ማሰብ ያቃተን? ለምን ይመስላችኋል? ተይዘናል። ያልተያዘ ፍጥረት የለም። የዲያብሎስን ጥልቅ ነገር ስላላወቅን ራእይ ዮሐንስ ምዕራፍ 3 ላይ እንደተናገረው የዲያብሎስን የሰይጣንን ጥልቅ ነገር ባለማወቃችን ዓለም በክፉ እንደተያዘ እንኳን ማወቅ አልቻልንም። እኛ ራሳችን እንኳን የለብንም ብለን የምናስብ ሰዎች ሆነናል። እያጨማለቅ ነው ኃጢአትን። የእናትና የአባቶቻችንን ዛር መናፍስት እያስተናገድናቸው አብረን እየበላን አብረን እየጠጣን ከነሱ ጋር እንደፈለግን እያሽካካን የለብንም ብለን ስናስብ እኔን አይነካኝም እኔ ጋር ይጠጋም ብለን ስናስብ እናስቃለን በጣም። ከገጠመኝ ምን ተማርክ ብትሉኝ ሰው ወዶ አይደለም ኃጢአት የሚሰራው። ሰው ወዶ አይደለም ሰውን የሚመታው የሚገለው። እርስ በርስ የምንጨፋጨፈው ወደን አይደለም የሚል ነገር ነው የተማርኩት። በየመንገዱ ሲሄድ ሁሉም ያሳዝናል፣ ከኔ ጭምር ማለት ነው። ባለመንቃታችንና ባለማወቃችን የተነሳ እናቶቻችን በልጠውናል። እናቶቻችን ሰይጣንን በሰይጣንነቱ ያውቁታል። እኛ ግን በሰይጣንነቱ አላወቅነውም። ስላወቁትም ቡና ያፈሉለታል፣ ኑግ ቂጣ ይጋግሩለታል፣ ንፍሮ ይቀቅሉለታል፣ ቡና አፍልተው እያንዳንዱን
መስዋዕት ያቀርቡለታል። በገልማ ውስጥ በፈጫሳ በተለያዩ ፕሮግራሞቻቸው እንደፈለጉ ያደርጉለትና መጨረሻ ላይ ግን ይሸውዱታል። ንስሐ ይገባሉ። ለምን? ሰይጣን መሆኑን ያውቃሉ። እኛ ግን አሁን ያለንበት ዘመን ላይ ስለሆነ ያለነው በጣም የሚገርም እኮ ቤተሰቦቼ፣ እኛ እነሱ የሚያመልኩትን ጨሌ አቴቴውንም ሆነ እነሱ የሚያመልኩትን በቡና ላይ የሚያጓሩትን እንደ ድራማ እንደ ቀልድ ምን ሆነሽ ነው ማየ እኮ ድሮ ያለፈበት ነገር ነው ብለን ሰይጣን መሆኑን ሳናቅ እንኳን እንተቻለን። ወይ እግዚአብሔርን ይዘ በእያንዳንዳችሁ ቤት አለ ብዬ የማስበውን ችግር ለማንሳት ጥረት አድርጌያለሁ። እድሌ ነው እንዳትሉ፣ ወይም ባህሪዬ ነው ጸባዬ ነው እሷ እኮ እንዴት ስትፈጠር እንዳትሉ፣ ዞዲያክ ውስጥ አለ ህይወታችሁ። ግን ያ እግዚአብሔር የወሰነላችሁ አይደለም። ይሄ ኮኮ ቆጠራ ውስጥ ሊዮ፣ አኳሪየስ፣ ሳጁታሪየስ ምናምን እየተባለ የሚጠራው በአማርኛው ደግሞ ሰንቡል ምናምን አሰደ ሰዓት እየተባለ የሚጠራው ያ የኮኮ ቆጠራ ውስጥ ያለው እናንተ የተወለዳችሁበት ወር እናንተ እንደዛ እንድትኖሩ የተፈቀደ ሳይሆን አጋንንት ነው ይሄን ያዘጋጀው። በፍጹም በተወለዳችሁት ወርም ይሁን ባላችሁ ተክለ ቁመና የሚሆን እግዚአብሔር እንደዛ እንድትኖሩ አልወሰነም። ነፃ ፈቃዳችሁ ብቻ ነው የሚያኖራችሁ። መዳን የሚፈልግ ይድናል፣ መሞት የሚፈልግ ይሞታል። ለዚህ ነው መጽሐፍ ቅዱስ የተጻፈው እንጂ በእድላችን ቢሆን ኖሮ አንብበንም የማይገባን ከሆነ መንኩሰንም ማንጸድቅ ከሆነ አግብተንም ልጅ ማናሳድግ የሚሞትብን ከሆነ የተጻፈብን ነገር እኛ ከምንፈልገው ጋር የሚጋጭ ከሆነ ለምንድን ነው አርፈን ማንቀመጠው? ከቤትም የምንወጣው በኮከብ ነው፣ የምንቀመጠው በኮከብ ነው። ስናወራም ስንቆጣም በኮከብ ከሆነ ለምንድን ነው ታዲያ የራሳችን ህይወት የምንኖረው? ራሱ ኮከቡ ይምራን እንጂ እንደፈለገ ነበር የሚያስብለው። ስለዚህ አይደለም የሰው ልጅ እልከኛም ግትርም ትዕቢተኛም ይሁን ደረቅም ይሁን ያን ያደረገው ግን ልቡ ላይ የከበደበት መንፈስ ስላለ ነው። አይምሮ ውስጥ ህሊና ውስጥ የተቀመጠ መንፈስ ስላለ ነው። በተለይ በባህሪ በጸባይና በባህሪ ዙሪያ ላይ አይምሮ ላይ የተቀመጠ መንፈስ ነው። አይነ ጥላ ነው ይሄን የሚያደርገው። ስጋችንን ሳይሆን የሚቀያየረው አይምሮአችንን ነው የሚቀያየረው። ጥቁርም ብንሆን አይምሮአችንን ነው ያጠቆረን፣ ቀይም ብንሆን አይምሮአችንን ያቀላን። ከማን? ከመንፈሱ አንፃር። ይሄን ብላችሁ ምንድነው ማዲያትም አወጣን ተመቸንም ደላንም ማለት ነው ጥቁርና ቀይ ስል እንጂ የጸጉራችንን ንጣት አይደለም። ኢቭን ከዚህ ከጸጉር አንፃር ራሱ እንኳን ከማንነታችን አንፃር እንኳን ራሱ ያለን ስታይል፣ የምንከተለው ፋሽን፣ የምንናገረው ንግግር፣ ውሏችን በራሳችን መሆን አለመሆኑ ማጣራት አለብን። ይሄ ነገር ከኔ ነው ወይስ ከማን ነው? ይሄ ልማድ፣ ይሄ ሃቢቹዋል አክሽን፣ ይሄ ትሬንድ ከየት የመጣ ነው? እንዴት አይነት ልምምድ ነው ብለን ማሰብ አለብን። ከዛ በኋላ እናገኘዋለን። አጅሬው ስናገኘው አይማረኝ አይደለም እንለው፣ ላገኘህና ብቻ አይማረኝ ትላላችሁ። ቀጠቀጣለሁ እለው ነበር እኔ የዛሬ 13 ዓመት ከሰው ጋር ቀን ሊያጣላኝ ይሞክርና ማታ ብቻ እንገናኝ፣ ጸሎት ክፍል እንገናኝ ስለው ሙሉ ቀን ሰውነቴ ሲንቀጠቀጥ ይውላል። ለካ ፍርሃቱ ነው፣ የመንፈሱ ፍርሃት እኔ ላይ ይገባል። እንደዚህ ካልኩት በኋላ ሰውነቴ ያለበኛል፣ ይንቀጠቀጣል። ገብቼ ቅጥቅጥ ሳደርገው ወይኔ ይላል። በቃ ያ ምንድነው ከነቃችሁበትና ባህሪያችሁን እየገራችሁ እያስተካከላችሁ እየሄዳችሁ የሆነ ለወጥ ያለ ነገር ስታገኙ ራሳችሁን ይሄማ የኔ አይደለም ትላላችሁ። አሁንም ስታስተካክሉት አሁንም የሚበላሽ ከሆነ አገኛለሁ፣ ማታ እንገናኝ። በቃ ለጸሎት ስትመረከኩ ቅጥቅጥ ማድረግ፣ በስግደት ረጅም ሰዓት መስገድ። ታሰር በስላሴ ስም ባህሪን የምትቀያየር ስራዬን የምታበላሽ በኢየሱስ ክርስቶስ ስም ታሰር። ቅዱስ ሚካኤል በሰይፉ ይቆራርጥህ፣ ቅዱስ ገብርኤል በጦር ይውጋህ፣ ቅዱስ ሩፋኤል በሳቱ ያቃጥልህ፣ ቅዱስ ኡራኤል በመብረቁ ይምታህ እያለን በመላእክቶች መክበብ ነው። ከዛስ አገላብጠው የማይበላ ጥብስ ስጋ ነው የሚያደርጉት፣ የሲኦል ጥብስ ስጋ ማለት ነው። እናንተ ብቻ ታመኑ፣ ለመለወጥ ዝግጁ ሁኑ፣ በእናንተ ለእግዚአብሔር እንዲሰራ ፍቀዱ። ፈቃድ ነው የሚፈልገው እግዚአብሔር። ልትድን ትወዳለህን? ቀላል አማርኛ አይደለችም። ይሄን ተደግፎ ሰይጣን ምን ያደርጋል እንግዲህ ምን እንዲያውም ውጭ ሀገር አንዷ ምን አለችኝ፣ እማዬ 5 ሳንቲም እንኳን ቢሆን ስጪ በይኝ ካፍሽ ይውጣ አለችኝ አለች። ፈቃዷ እኮ ነው የሚፈልገው አይገርም? እሺ ብር እንኳን ከሌለሽ ተበድረሽ ስጪ በይኝ ካፍሽ ይውጣ። አይ አልልም አለች ልጅቷ። ተናገሪው ይውጣ ካፍሽ። የሚገርማችሁ ሴትዮዋ ራሷ እናትየዋ ጠንቋይ ቤት ሄዳ ልጄ እንግዲህ ፈቅዳለች ይሁን ብላለች ብላ ስትለው አልፈቀደችም። ይሄ አንቺ ሐሳብ ነው ይላታል። በራሷ ፈቃድ ስትናገር ሴትዮዋ እምቢ አለችኝ። ታዲያ እኔ ምን ላድርግ ታዲያ ምናምን ትላለች። አሁን ንስሐ ገብተው የሚናገሩት እኚህ ሴትዮ
ከዛ ደውሎ እንደው ልጄ እባክሽን እንደው እባክሽን በቃ ይሁን በይና $150 ይሁን $1 ይሁን ምንም ይሁን ይሄንን ለገሌ ስጭልኝ ብለሽ ካፍሽ ቃሉ ይውጣ እንዲሳካልሽ እኮ ነው ስትል ጊዜ አይ ቃሏን ካፌ አላወጣትም እኔ ንስሐ ገብቻለሁ አልናገርም እማዬ አንቺው ተወጪው ተይ ልጄ ይቆጭሻል በኋላ ሴትዮዋ በዚህ ልክ ተፈታተኗት እና ልሞትብሽ ነው ብሎ ተናገሩ እማዬ ንስሐ ግቢ ንስሐ አልገባም ካልሽ ግን በቃ እንደምትሆኝ ሁኚ እኔ ግን ራሴን ማዳን ነው የምፈልገው ሙቺ ማለት ነው በተዘዋዋሪ መንገድ በቃ ባልና ሚስት ለምሳሌ ከእናትና ከአባቱ ይለያል እናትና አባቱን ይተዋል ወይም ይተዋሉ ከሚስቱም ጋር ይተባበራሉ የሚለው በቃ ትውት ነው ወደ አንድ ነገር እናትና አባት የራሳቸውን ህይወት ኖረዋል አዎ ወደ ልጆች ትዳር መተው ግን ጣልቃ ገብተው ልጄ እንደዚህ ማድረግ አለብሽ ብለው ሲናገሩ እግዚአብሔርን እየተከተላችሁ ከሆነ እንደዛ የሚሏችሁ ነው በሃይማኖት የሚበልጥ ነገር የለም ከኔ ይልቅ ልጁንና ሚስቱን እናቱንና አባቱን ቤተሰቡን የሚወድ ለኔ ሊሆን አይገባኝም ያለው ስለዚህ ልጅቷ ይሄን ቃል ስለምታቅ ምንድነው ያደረገችው እማዬ ከእግዚአብሔር አትበልጭብኝም 5 ሳንቲምም ቢሆን እሺ ፈቅጃለሁ አልልም ያለችው ሰይጣን ሰፍ እንዳለ ይሄው ልጅቷ ምንም መስዋዕት ሳያቀርብ ዳነች ማለት ነው ያን ይፈልገዋል ካፉ ስለዚህ ነፃ ፈቃዳችንን ተደግፎ ነው ሰይጣን ተግባር የሚፈጽመው ባንፈቅድለትም እንኳን መጥቶ ይገረግራል ያስቸግራል እኮ ባንፈቅድለትም እንኳን ስለነበረን ሰዓት ሁሉ አምላካችን ስም የተመሰገነ ይሁን እግዚአብሔር አምላክ ከልቦናችን ትዕቢትን ያስወግድልን ግትርነትን ያስወግድልን ድርቅናንም ያስወግድልን ለስለስ ብለን የምንግባባበትን ጊዜ ያምጣልን በተለይ አገልጋዮች መምህራን አውቃለሁ ብለን የምናስብ ሰዎች አዎ አጥፍቻለሁ የምንለበት ስብከት ያምጣልን ልክ ነው አይ እሱስ ትክክል ነው የምንልበትን ትምህርት ያምጣልን አጥፍቻለሁ ባንል እንኳን ሚዲያ ላይ ወተን አጥፍቻለሁ ብለን እንናምን ያርገን እንደዚህ ብሎ ማመንም ከባድ ስለሆነ ነው ቻው ሰይጣን አታሉት ሰይጣን ስትጸልዩ ጸሎታችሁ ስግደታችሁ ይቀያየርበት ሁል ጊዜ ለምሳሌ ዛሬ ሁል ጊዜ 3 ሰዓት ነው ከምሽቱ የምጸልየው ጧት 12 ሰዓት ነው 11 ሰዓት የምጸልየው ብላችሁ ፊክስ አታደርጉት 27 ነው የምሰግደው 40 ነው 100 ነው የምሰግደው ብላችሁ ፊክስ አታደርጉት ሰዓቱን ስግደቱን ጸሎቱን ፊክስ አታደርጉት ቀያዩት የዚህን ጊዜ ሰይጣን እናንተ ላይ ፕላን ማድረግ እቅድ መያዝ አይችልም በቃ ታታሉታላችሁ ግትቆርቡ ከሆነ እንደማትቆርቡ አድርጋችሁ ለህሊናችሁ ነግባችሁ ነግራችሁ ልክ እሁድ ለምሳሌ የምትቀበሉ ከሆነ ቅዳሜ ማታ ነው መዘጋጀት ያለባችሁ ታጥራችሁ መንበራችሁ መዘጋጀት ከዛ ለማስቀደስ ነው እንደምትሄዱ ነው ለራሳችሁ መንገር ያለባችሁ ይሄ ምንድነው ሰይጣንን ለማታለል ለምን ይቀድማል ለጌት በልመገሪት ሊመታችሁ ይችላል በሆነ ነገር ያጋችሁ ይችላል ስለዚህ እንደዛጋችሁ እንደሚያስቀድሰው አስቀድሳችሁ ልክ የቁርባን ሰልፍ ላይ ተሰለፉ ከዛ ቁረቡ ይሄ ሰይጣንን አታለላችሁት ማለት ነው ሰይጣንን ሸወዳችሁት ማለት ነው በፊት እሱ ነበር የሚሸወደው እናንተ እንዲህ ካደረጋችሁ ሰይጣን በፍጹም ቀድሞ እናንተ እቅድ መያዝ አይችልም አሁን እናንተ እቅዳችሁን ስለምትናገሩ ሐሳባችሁን ስለምትናገሩ እሱ ቀድሞ ያበላሽባችኋል ለመስራት አቀዳችሁ ዝም በሉ ለማግባት አቀዳችሁ ዝም በሉ የሆነ ነገር ለመፈጸም ውጭ ሀገር ለመሄድ ፕሮሰስ ጀመራችሁ ዝም በሉ በቃ አትናገሩ ለሰው ስትናገሩ ሰይጣን ይሰማና ያጠቃችኋል ያን ነገር ያበላሽዋል አትናገሩ ሰውሩ ሚስጥረኛው ነው ቅዳችሁን ዝም በቃ ለእግዚአብሔር በሚስጥር ንገሩት በሚስጥር ስትነግሩት በግልጥ ነው ዋጋውን የሚሰጣችሁ